በባለፈው ቪዲዮ ስላሴ ጾታ አለው ብለው ያስተማሩን እኛ አባታችን ስላሴ ጾታ አላቸው የላቸው? ስህተት ነው ተሳስቻለሁ ይቅርታ ብለውናል። በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃችሁ ይቅርታውን ተቀብለናል። ሰላም እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ይብዛ፣ የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ ደግሞ ይዤላችሁ የመጣሁት አንድ ቪዲዮ አለ። ስላሴ እናታችን በሉ። ስላሴ ለምን በሴት ተጠሩ የሚለውን ተናገር ልጨርስ። እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤቱን ጀምሩ። ከአባ ገብረ ኪዳንና ትርጓሜ መምህር ከሆኑት ስላሴ እናታችን ያሉበት ምክንያት እሱን ተከታትለን እንመጣለን። ወደ ቪዲዮ። ስላሴ እናታችን በሉ እንጂ ስላሴ እናታችን ስንል ምን ማለታችን ነው? እስኪ ለምሳሌ አሁን እኔ አንተ ደፈርክ እንዳትሉኝ በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ ብላችሁ ነው የምትሉት? ንገሩኝ እንጂ አሜን። የለም በቅድስት ስላሴ ነው የሚባለው። እስኪ በቅድስት በሉ እንጂ ስላሴ ልዩ በሆነች ሶስትነት ስላሴ አንቺ ተብለው በሴት ተጠሩ። እዚህ ጋር ደግሞ ቅዱስ 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 ትንለው ተመስገን ስላሴ ያልነው ማለት ነው። ወንድም ግን አይደለም ሴትም ግን አይደለም። እንደ ሴት በሴት አንቀጽ ለምን ጠራ ነው ቢባል አንዷን ብቻ ልንገራችሁ። ከአሁን ከያስኩት ጋር የሚሄደውን ስላሴ እንደ እናት ነው በሉ። ስላሴ በሉ እንደ እናት ነው። እናት የልጅን ቆሻሻውን ታግሳ ታሳድጋለች። የመጀመሪያ ታጋሽ የምትባለው በዚህ ዓለም እናት ናት። የእውነት ለመናገር እኛ እናታችን እጅ ላይ ስንወድቅ ከማይጸን ወተን እናታችን እጁ ላይ ስንወድቅ ራሳችንን መቆጣጠር ሳንችል ቆሻሻችንን ሳንሸክፍ መብላት መጠጣት ሳንችል ነው እናታችን እጅ ላይ የምንወድቀው። ከማን እጅ ላይ በሉ? ከእናታችን በሉ እንጂ። ያችን እናት ናት ታዲያ ቆሻሻውን ጠርጋ ተመልከቱ። ያን አፍኖ እንዳይገለው ልብሱን አስተካክላ፣ ሰውነቱ እንዳይቆስል ጥሩ ልብስ አልብሳ፣ እንዳይቆሽሽ አጥባ፣ ዳቦ ቢበላ እንደሚያንቀው ስለምታውቅ ወተት ግታ፣ እንደገና መብላት ሊጀምር ሲል እንኳን እንደው ተመልከቱ እናቶቻችን ያደረጉልን ውለታ በዛው አስታውሱት ብዬ ነው። ዳቦ የመጀመሪያ ቀን አይሰጡትም። ይሰጡታል እንደ እናቶቻችን? ምንድን ነው እህል እንዲጀምር ከተፈለገ አጥሜት፣ ከዛ ደግሞ እንጀራ እንዲበላ ደግሞ እያላመጡ እንደዚህ ያኘኩ እያላሙ ነው የሚሰጡት። ለምን? እንዳይሞት ማለት ነው። ከዛ ከፍ ሲል ተመልከቱ ቆሻሻውን ሁሉ ታግሰው ጠርገው ምን ብለው፣ ከዛ ከፍ ሲል ደግሞ ጨዋታ ሲጀምር ሄድ ተጫውተና ካካ ምናምን እንዳትነካ ውሻ ጋር እንዳትጫወት ሲባል እሱ ሄዶ ለውሻው ዝንብ ሲያባርር ይውላል ማለት እያለ የውሻ ዝንብ ሲከለክል ማለት። እናት ስለሆነች የውሻ ዝንብ ቢከለክል እንኳን ሲመጣም ነው የምትለው ልጄ የውሻ አይነካም ብላ እጁን አጥባም ሰውን ተበለዋለች። ወጥቶ ልብሱን አቆሽሾ ሲመጣ ልጁን አውጥታ ቆሻሻ ቦታ ነው የምትለው። በሉ ጥላቸዋል እንዴ? እንግዳስ አጥቦ ምን ማድረግ ነው? በሉ ልጅ በሉ እንጂ። ስለዚህ ልብ በሉ እናት ቆሻሻውን ታግሳ ልጅን እንደምታሳድግ ስላሴ ኃጢአታችንን በደላችንን ታግሰው ያሳድጉናል ማለት ነው። ስላሴ እጅ ላይ ሆኖ ያልበደለ ማን ነው? እንደውም ስላሴ ከእናት በላይ ናቸው። ተመልከቱ እናትስ ሆዷ ውስጥ እንዳለ መንከባከባችንም ከወጣ በኋላ ነው። ከእናታችን ማይፀን የተንከባከበን ማን ነው? በሞቴ ንገሩኝ። ከእናታችን አሁን ከህፃን ልጅ አፍንጫ ላይ ጨርቅ ጣል ብታረጉበት ይሞታል አይሞትም? ይሞታል አይሞትም? ተቆጣጥሮ ነው እዛው ሽው እንዳይል ማለት ነው። ሽው እንዳይል በዛው እንዳይሞት ማለት ነው። ከእናታችን ማይፀን ውስጥ ግን ከእናታችን ሆድ ውስጥ ሆነን ግን የእናታችን ሆድ ቀዳዳ አለው እንዴ? አለው ሆዳችሁ እንዴ? እኔ አላቅም ብቻ የለውም። ድፍን ነው እውነቴም ቆዳ ነው አይደል እንዴ? እዚህ ውስጥ ሆነን ኦክሲጅን አጥሮን እንዳንሞት የሚጠብቀን ማን ነው? እግዚአብሔር ነው። በእናታችን ማይፀን ውሃ እንደሆን ያረጋን ማን ነው? እግዚአብሔር ነው። በእናታችን ማይፀን እናታችን በርበሬ ቢያሰኛት ትበላለች፣ አረቄ ቢያሰኛት ትጠጣለች፣ ቃሪያ ቢያሰኛት ትበላለች። ያ በርበሬ ሄዶ አይኔን እንዳያጠፋው አይናችንን እንዳያጠፋው የሚጠብቀው ማን ነው? በሉ ስላሴ በሉ እንጂ። ስላሴ እናቴ በሏ በደንብ። ስላሴ እናታችን ናቸው። በየት የጠበቁን? ገና በእናታችን ማይፀን ውሃ ሆነን ተበጥብጠን እንዳንወርድ ያረጋን። በእናታችን ማይፀን እናታችን የበላችው እንጀራ ተጭኖ እንዳይገለን
የጠጣቸው አስጥሞ ትን ብሎ እንዳይገለን የሚጠብቅ ሥላሴ ነው ጠባቂ። ይሄንን ውደዱ። ማንን ውደዱ? ሥላሴ። ሥላሴ እናት ስንል ከእናትም በላይ እናት ነው። እስኪ በሉ ሥላሴ እናቴ በሉላችሁ በሉ እንጂ። ሥላሴ ምናችን ነው? እናታችን ነው። ሥላሴ እንደ እናት ስንል ይሄ ነው። ቆሻሻውን ታግሳ የምታሳድግ ማናት? በሉ እናት በሉ እንጂ። ኃጢአታችንን ሁሉ ታግሶ የሚያኖረው ማን ነው? በሉ እግዚአብሔር በሉ እንጂ። ሰው እኛን የሚያመሰግነን መረጃ እጥሮት እንደሆነ ታውቃላችሁ አይደል? የመረጃ እጥረት ነው። አሁን እንደውም አኑረይ ላኑርህ ነው ጓደኝነቱ። ሰው በጮኝነት ጊዜው መረጃ ይቀራረጽና ሲጣላ ልልቀቀው ይባላል አይደል? ባልና ሚስቱም ሲጣላ አንተ ጉዳም ልዘርግፈው ትላለች ሴትየዋ ማለት ነው። ሥላሴ ተጣልተን እንኳን ልዘርግፈው ማለት አይደለም፣ ተጣልተነው ራሱ ሥላሴን ጠልተነው አንፈልግም ብለነው ሥላሴ ተከትሎን የሚሄድ እናት ነው። እንደ ሥላሴ ያለ እናት አይታችሁ ታውቃላችሁ? ሥላሴ ለምን በሴት ተጠሩ የሚለውን ተናግሬ ልጨርስ። በሴት ቅድስት አይደለም ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ፣ ሶስት ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው። ሥላሴ የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ። ተመልከቱ፣ ዘይሴለሱ በአካላት ወይቱ ሃዱ በመለኮት ዘይነቅም እኒሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይቱ ሃዱ በመለኮት፣ በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ። ተመልከቱ፣ ሥላሴ እነሆ ዘይነቅም እኒሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ፣ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። የሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ፣ ሀብት ከማን ይገኛል? ከሥላሴ በሉ እንጂ። ሀብት ከማን ይወለዳል? ከሥላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ፣ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር ኃላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ አለ ልበሰፊ የሆነ ሰው ማለት ያልቸኮለ ሰው፣ በሰውም በእግዚአብሔርም የማይቸኩል። እግዚአብሔር ያረምም ከመዘይ ይሰምም ይጎነድ ከመዘይ ይሁን። ተመልከቱ፣ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም።
ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልም ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁን። ቶቻችን ቃለ ሕይወትን ያሰማልን። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ እንድታበረታቱ በእግዚአብሔር ስም በትህትና ጠይቃለሁ። ቴንኪው፣ እናመሰግናለን። ሌላ ቪዲዮ ውስጥ የምንገናኝ መልካም ቆይታ ይሁንላችሁ። የሰጠኸኝ እንዳከብር አንተ አባቴ ሕይወቴ ነው ዘማሬ ትሩፋቴ የሰጠኸኝ እንዳከብር አንተ አባቴ I will praise you with melodies God Almighty compositions will pour out my heart for thee singing to you completes me, Lord, it's my treasure, a gift given to glorify you, my Father. Singing to you completes me, Lord, it's my treasure, a gift